ሁሉ ብላክ ሂስትሪ መንዝ ነው በእንግሊዘኛው በኢትዮጵያ ደግሞ አነጋገር ምን ይባላል የጥቁር ህዝቦች ታሪክ የሚነሳበት ወር እውነት ነው ይህን ወር ላይ የምንገኘው ስለዚህ ወር ጥቂት እናነሳለን ግን ምን ይቀርባል ሰላምታ ፍቅርና በጎነት ይቀርማል በእያላችሁበት ሰላምን ፍቅርን እንመኛለን በቀጠሯችን ሰዓት ስለተገናኘን አምላካችንን ያመሰግናለን እንግዲህ ሳምንት ስንላይ ለዛሬ ቀጠሮ ይዘን ነበር ከግራና ከቀኝም እንግዲህ የምንልክላችሁን ቴክስት ቁጥር ተጠቅማችሁ ስለመጣችሁ በጣም አርገን ነው እናመሰግነው ለዚህ ወር እንኳን አደረሳችሁ እንግዲህ ሁላችሁም በእያላችሁበት ያላችሁ የቅዳሜን ከሰዓት ቤተሰቦችም እንኳን አደረሳችሁ እንኳን ተገናኘን እያለን እኛም ተገናኝተን እንዴት ናችሁ ራሳችን በጣም ሰላም ነን ቀዳም እንግዲህ ጥሩ ሳምንት ነበር የነበረ እኔ ጥሩ ጊዜ አሳልፌያለሁ ከነበረው ድባብ ወደ አሁን እስቲ ሰብሊስቲ በእንትን ግለጫት እስቲ ባክሽን አመለደሽ ከፍ ዝቅ ነበረ ግን ያው ህይወት ይቀጥላል አይደል ስለዚህ ጥሩ ሳምንት ነበረ እኔ ጥሩ ሳምንት ነበረኝ እግዚአብሔር ይመስገን እኔ ደግሞ ደስ የሚለኝ እንደሆነ ታውቃላችሁ መልእክት ልኮ የሚመልሰው መኖር ሰባስዘናስ ብዙ ጊዜ አንተ ነው መልእክቱን አሁን እኮ ሁሉ ማለት ነው ኦንላይን ኦን ሚ ሰምተው የመጡት የተላከው መልእክተኛ ደግሞ መልሰን እነሱ ጋር ተገናኘንና ደስ ይላልና መልእክት መላሽ መሆን በራሱ አሪፍ ነገር እስካለ ተመልሳለህ ስለዚህ ኖረን ስለተገናኘን ደስ ብሎናል እንኳን ደህና መጣችሁ ሁላችሁ ደስ ብሎናል እንግዲህ የቅዳሜን ከሰዓት የቤተሰቦችን እንዴት ናችሁ እንላለን እኛ በየሳምንቱ እየመጣን እኛስ ራሳችን ግን እርስ በርስ እንጠያየቃለን ነው አንዳንዴ ይመስላል አይደለ ሁሌ የምንገናኝ ሁሌ ግን ጠይቀለ እንደናደራችሁ እንዴት ናችሁ አይደል እንደናደራችሁ ማለት ጠዋት አሁን ከሰዓት ማለት ጠዋት ሜካፕ ጸጉር ስንገናኝ እንደናደራችሁ ስንገናኝ ነው የድሮ ሰው እንደዛ ነው ዝም ብሎ በመንደር ውስጥም ሲያልፍ በየቤቱ በርጋ ሲደርስ ደናደራችሁ እያለ ነው የሚሄደው ምላሽ አገኘም አላገኘም ዝም ብሎ ደናደራችሁ እያለ ብሎ ያልፋል ያ እና ያ ጥሩ ነገር እንዴ በጣም አንድ ጓደኛዬ ሰሞኑን ወደ እኔ ቤት ይሄድ እንዲደረጃ ይወጣ ምን ኖርበት አፓርትመንት ላይ ሰላም አንባባልም ወይ ና ምን ነው ሰላማት ባሉ አንድ ህንጻ ላይ የኖራችሁ ምናምን ስትለኝ ነው ትዝ ያለኝ ገባ አንዳንዴ አንድ ላይ የሚኖርሽ በተለይ እንዳልሽ አፓርትመንት አሁን መኖር እኮ እንደ ድሮ ግን ያው በተከታታይ ወይም ሰፈር ውስጥ ነው የሚኖረው ግን ሰው ሰላም ልክ እንደ ሌላው የአደጉት ሀገሮች የሚኖሩት አሁን እዛኛም ጎረቤት አንተዋወቅም ስንወጣ ማንንም አናቅም በተለይ አፓርትመንት የምትኖሪ ከሆነ አትተዋወቂምና አሁንም የኛ ሀገር እንደዛ እየሆነ ነው በጣም ፎቆሽ በስተዋል ግን ሰው ካልተዋወቀ ሰላም አይባባልም ወይ ነው አሁን እኔ በሰዓቱ የመጣልኝ መልስ ምንድነው እየወረደ የነበረው ሰው በርግጥ እንግዳ ነው ነዋሪ አይደለም ተሳስተሽ እንግዳማ ከሆነ ላይል ይችላል ግን እንዲህ እየተላለፍክ እንዲህ ተጠጋግተህ እየተላለፍክ አንዳንዴ ሰላም ምን ችግር አለው ኧረ ምንም ታያለሽ አንቺ አይደለም ሰላም መለስ ነው የተዘጋጀች ከዛም ነው መግደም ያለበት አንዳንዴ ሰላም ብለሻቸው ጸጥ ብለሽ የሚሄዱ ሰዎች አሉና አሁን ይላል ባይሩኝስ የሚል ስሜት ስላለ ግን ዝም ብለሽ ግን አንዳንድ ሰው አለ በቃ አወቀሽም አላወቀሽም ደናደርሽ እንዴት ነሽ ሰላም ብሎ የሚያልፉ ሰዎች አሉ ዝም ብለው ለሰላምታ ነው መታወቅ አስፈላጊ ነው ያላስባል ምላሽ አለ መጠበቅ ነው ትልቁ ነገር ዝም ብለሽ ካንቺ የሚጠበቀው አርገሽ ግርጣት ምናምን ፈርተሽ ነው ግርጣት በተለይ እንደዚህ በጣም እንትን የሆነ ጓደኛ ካለ የማያልፍ አይነት ጓደኛ ካለ ነው ቅርብ ቀን እንደዛ ገጥሞኛል
በቃ ሰው እየጨበጠ ሲመጣ እኔ የምጨበጣለሁ ብዬ እና ላይ ምና ወደዛ እንዳጋጣሚ ገረጣ ይለኛል። እኔ አልፌዋለሁ በራሴ። ግን ያው አንዳንዴ ከአንተ የሚጠብቀው ማድረግ ነው እንጂ ምላሹን ከጠበቅማ በጣም ነው። ግን አብርሽ እዚህ ጋር በጣም አሪፍ ነገር ነው ያነሳው። አንዳንዴ ሰዎች ሰላም ላይሉ ከሚችሉት አስተውለውህም ላይሆን ይችላል በራሳቸው ሀሳብ ውስጥ ነው። አንዳንዴ ግን ምን እንላለን እኛ እሷ ሲፈልጋት ሰላም ትላለች፣ ሳይፈልጋት እኮ ሰላም አትልም፣ ዝም ብላ ነው የምትሄደው። ግን ያ ሰው ከራሱ ጋር ነው፣ አንተን ለመዝጋት አስቦ ላይሆን ይችላል። እኛ በየሳምንቱ ደግሞ እኛ ሰላም እንላለን። ዋናው ነገር እኛ ሰላም እንላለን። እውነት ነው። ሰላምታችንን በዚህ መልክ እንግዲህ ጀምረናል። ጥሩ ነው። ስለ ሰላምታ መነጋገራችን አሪፍ ነው። ስለዚህ የአፓርትመንት ይሄ የህይወት ያኗኗር ዘይቤያችን እየተቀየረ ነው። አሁን የተቀየረ ነው። ወደ ሰማይ ጠቀስ ኮኮች እየገባ ነውና ሰላምታን በዛ መልክ እየቀነሰ ነው የሚል ነው። ማህበራዊ ኑሮም በዛው መጠን እየቀነሰ ነው። ኮሙኒኬሽኑ እየቀነሰ ነውና እንመለስ። አንዳንዴ ሰላምታ ከሰው አንጠብቅ፣ እኛም እንጀምረው። ግርጣቱ ያው እንዳለው የሚያገረጡ ሰዎች እንዳለው ነው። ለማንኛውም እንግዲህ ሰላምታ አስቀደመን። ከዚያ መቀጠል ደግሞ ያው በመግቢያችን ላይ እንደጠቀስ ነው ወሩ ብላክ ሂስትሪ መንዝ ተብሎ የሚታወቀው የዓለም የጥቁር ህዝቦች ወር ነው። በተለይ መልኩ ይከበራል። የካቲት ወር ነው። በኢትዮጵያ ታሪክም ደግሞ የካቲት ወር ሲነሳ ትልቁና የነፃነታችን ተምሳሌት የሆነው አድዋ ይነሳል። አይደለም የካቲት 23 የሚከበረው። ከዛ በተጨማሪም የካቲት 12ም ባሳለፍነው ሳምንት የተከበረ ታስቦ የዋለ በዓል ነው። እነዚህ ሁሉ ተደምረው እንግዲህ ዓለም አቀፍ የጥቁሮች ህዝቦች መታሰቢያዎች በተለያየ መልኩ እየተከወኑ ነው ማለት ነው። እኛስ ብለን ደግሞ መጠየቅ ተገቢ ነው። ያው የጥቁር ህዝቦች ሳምንትን ወሩን አጠቃላይ ስንመለከተው ብዙ የአፍሪካ ሀገራቶች ነፃነታቸውን ያገኙበት ነውና የዚህ የኢትዮጵያ የሚለየው በድል አድራጊነት ነው። ሁሌ የምናከብረው የድል በዓላቶች ናቸው። የካቲት 12ን ብትለው አድዋ ድልን ብትለው የድል በዓሎች ናቸው። ሌሎቹ ግን የነፃነት ቀን ነው የሚያከብሩት። ከቀኝ ግዛት የወጡበትን አብዛኞቹ የሚያከብሩት ማለት ነውና ባንዲራዎቻቸውም ላይ ስታይ የኢትዮጵያ ከለሮች ናቸው። ብዙ የአብዛኞቹ የአፍሪካ ሀገራቶች ቀለሞች ላይ የኢትዮጵያ ሀገር ባንዲራ ነው ያለውና የነፃነታቸው መነሻ ስለሆነች ብዙ ነገሮች ከዚህ ነው የሚነሱትና በዚህ ሳምንትም እኛ በቱሪስት ታይም ፕሮግራማችን ላይ አንደኛው ታሪካችን የሆነው የቀድሞ የአፍሪካ ህብረት መሰብሰቢያ አዳራሽ ብዙዎች እናውቃለን። ከቅዱስ እስጢፋኖስ ቤተክርስቲያን በላይ ስናልፍ ብዙዎቻችን እናውቃለን። ግን ውስጡ ምን እንዳለው ብዙዎቻችን አናውቀውምና ዛሬ ወደ ውስጥ ይዘናቸው እንገባለን። በቱሪስት ታይም በጣም ደስ የሚል ቦታ ነው። ራሱ ተገርም ያለው ሳየው ሁሌ መች ነው የምገባው እላለሁና እድሉን አግኝቼ በማየቴ ደስ ብሎኛልና ያው እንዲያዩት ልጆች መሆናችሁ እየገባኝ እኔ ካየሁት 10 ዓመት አልፎታል። አይ ልጆች መሆናችሁ እየገባኝ መጣሁ ነው ያልኩት። በነገራችን ላይ እኔ የመጀመሪያ ጊዜ ስገባ በጣም ነው የተደነኩት። ዛሬ ኢትዮጵያ ካርታ ስራ ኤጀንሲ በምሰራ ጊዜ ነው የገባሁት። ኢሴ ኢኮኖሚክ ኮሚሽን ፎር አፍሪካ። ከታሪኩ በላይ ደግሞ እንዳላችሁት ቀርቦ ማየቱ እዛ ያሉት ነገሮች በተለይ በአርት በስዕል እና በስነ ጥበብ የተገለጡ ነገሮች የዓለም ሮዳይት አፈወርቅ ተክሌ ስራዎች በጣም አስደናቂዎች ናቸው። ከዛ በተጨማሪ ደግሞ በደርግ ዘመነ መንግስት ፊት ለፊቱ በኢዮቤልዩ ቤተመንግስትና በኢሴ መካከል የሌኒን ሐውልት ነበር። በጣም ግዙፉ የሌኒን ሐውልት። እባካችሁ እሱ ሐውልት የት እንደደረሰ ነገሩን ጠቁሙኝ። እንትን ነው ብዬ ነበረ። መስቀል ፍላወር አንድ እንትን ውስጥ የሆነ መስሪያ ቤት ውስጥ ነበር ተብዬ ነበር። ሄጄ ነበር። ከዚህ ተነስቷል ነው ካገኛችሁ ያለበትን በዛው ጠቁሙ። የሌኒን ሐውልት ነበር። ለማንኛውም እና ቅይጥ ኢኮኖሚ ሲመጣ ነው እንትን ያለው የሌኒን ሐውልት ይወረደው እና አንዳንዴ ይቆጫል። ምን ነው በኖረ ማለት ሁሌም ታሪካችን እንዲህ ነበር ከዛ እንዲህ እንሆናለን የሚል ነገር ማሳያ አንዱ የሌኒን ሐውልት ነበር። ያው እንግዲህ ሰኞ ነው አይደለ? አድዋ ይከበራል። እንዲያውም ጉዞ አድዋ አሁን ቀርቶ ነው እንጂ እኮ በደንብ ነበር እኮ አዲስ አበባ ድረስ ተሰብስበው በእግራቸው የሚሄዱት ያሬድ ሹመቴ አድዋ ከተማን አንድ ፕሮግራም የመስራት እድል ነበረኝና አድዋ ኢጣሊያን ኤምባሲ አለ እዛ እና በጣም ትልቅ የባንዲራ መስቀያ ብረት ያለው እስካየሁት እሱ ነው እና አስጎብኜ ሲነግረኝ ያው ኢጣሊያን ባንዲራ የተሰቀለበት ከርቀት እንዲታይና የድል አድራጊነቱን ለማወጅ ነው አለ። እጅግ በጣም ረጅም ነው እስካየሁት። ምናልባት እዚህ
ወዳጅነት ፓርክ ያለው የሰንደቅ መስቀያ ምናልባት ከሱ ሊተካከል ይችላል ብዬ አስባለሁ እና ቢለካ በኢትዮጵያ ትልቁ ሊሆን ይችላል ብዬ አስባለሁ። እና አድዋ ደግሞ አሪፍ በቆልት አለ። በቆልት በጠላ የአድዋን ጠላ ጠጣችኋል? አድዋን ስናስታውስ ድሉን ብቻ ሳይሆን ከተማዋ ራሱ ታሪካዊ ተራራው ነው ዝም ይለኝ አይደለም ለውጊያ ለቀረጻ አይመችም አድዋ ግን በዛ ላይ ታሪክ የሰሩ በጣም ጀግኖች አባቶች አሉና የዛሬዋን ኢትዮጵያ እንግዲህ እንደዚህ ሆና እንድትደርስ እነሱ ብዙ ነገር አድርገዋል። ስለዚህ ይሄ ወር አጠቃላይ ለጥቁር ህዝቦች ኩራት የሚሆን ወር ነው። እዚህ ያላችሁም ብቻ ሳይሆን በየቦታ ያላችሁ ደረታችሁን ነፍታችሁ ሁሌ እንድትሄዱበት ያደረጉን እኔ ይገርመኛል። በቃ በዓለም አቀፍ ደረጃም ፌብሩዋሪ ወር በእኛም የካቲት ከጥቁር ህዝቦች ታሪክ ጋር የተያያዙ ብዙ ነገሮች ይነሳሉ። ለጥቁር ህዝቦች ነፃነት የራሳቸውን ትግል ያደረጉ ሰዎችም አሉና እነ ማርቲን ሉተር ኪንግ ብለን ወደ ኋላ ስንሄድ እንግዲህ ታሪካቸውን የምናውቅ ግን እነሱ በነበሩበት ዘመን እኛ አልነበርን። እኛ ደግሞ የምናውቃቸው ከነበሩት ውስጥ መካከል ጄሲ ጃክሰን አንዱ ነው። እሱም ሰሞኑን ነው እንግዲህ በሞት የተለየውና ትልቅ ዜና ነበረ። ጄሲ ጃክሰን እንግዲህ ትልቅ ፖለቲከኛ ነው። በጥቁር ህዝቦች ታሪክ ብዙ ርቀት ሲሄደ ሰው ነው። እሱም እንግዲህ በዚህ ባሳለፍነው ሳምንት ይመስለኛል ኔልሰን ማንዴላ እና ሮዛ ፓርክስ ማንሳት እንችላለን። ኔልሰን ማንዴላ ስትል ወንድም አለ ሰሞኑን የፈጥኖ ደራሽ የፌደራል ፖሊስ ፈጥኖ ደራሽ እንትን ያለው ማለት ነው ወደ ኮልፌ ያለው ፈጥኖ ደራሽ እዛ ኔልሰን ማንዴላ እዛ ነበር ትሬኒንግ የወሰዱት ስልጣን የወሰዱት እዛ እንደነበር ይታወሳል። እና መተኛ አልጋቸው ክፍሎቻቸው ያርፉባቸው የነበሩ ክፍሎች አሁን በዘመናዊ ደረጃ ታድሰው ለጎብኚዎች ክፍት መሆናቸውን ባሳለፍነው ሳምንት ተገልጦ ነበር። ይሄ በጣም ደስ የሚል ሆቴል አላለ የሚጎበኝ ራሱ ብሔራዊ ጋር ኔልሰን ማንዴላ ያረፉበት ክፍል አሁን ግን ማንም ሰው መከራየት ይችላል። ቁጥሩም ለብቻው ነው። የእሳቸውን ፎቶግራፍ አለበት ራሱ ሆቴል። እኔ የታሰረበትን ቦታ ጎብኝቼዋለሁ ሳውዝ አፍሪካ እና በጣም ማለት ልብ የሚሰብር ቦታ ነው እና እንዴት ተብሎ ማለት እንደመጣ ማለት እዚህ ሊደርሱ ያደረገበት መንገድ ያማ እስር ቤቷን ምናምን ተጎበኛለህና በጣም ትንሽ እኮ ናት እና ያንን ያህል ዓመት ያንን 27 ዓመት እዛች ሄዶ ማለት ተኝቶ ያሳለፈበትና ስታየው እና የመጣውን ደሞ ድል የመጣውን ነፃነት ሳየው የምር ግን አልቅሻለሁ። እና ሁላችን የሆነ ስሜት ነው የሚሰማሽ የሆነ ነገር ስትሰሚውና ስትጠቅሽ ስታዩ የተለየ ስሜት ነበር ያለውና ትልቅ ላይ ለሳውዝ አፍሪካ ያደረገው ነገር ትልቅና እንደዛ ሆኖ ድሪም ኑሮት ወጥቶ ያ ሁሉ ፕሬዝዳንት መሆኑ ዋጋ መክፈል ምን ማለት እንደሆነ ጥንካሬ ምናምን ነው የሚገርመው ብቻ ነው የሱ ታሪክ በጣም ለማየት እንጓጓለን እኛ የደቡብ አፍሪካና በጣም እኔም ደግሞ ማየት የምጓጓው ዘ ዶር ኦፍ ኖ ሪተርን ዶር ኦፍ ኖ ሪተርን ጥቁር ባሪያዎች በዛ በር ከወጡ ማይመለሱ የመጨረሻው በር ነው። ሁለት ሀገሮች ላይ ነው ያለው። አንድ እንግዳ አቅርበን ነበር በዚህ ዙሪያ የምታስታውስ ከሆነ ስለዛች መጽሐፍ እንግዳው ስለሷ ቦታ በደንብ ሲነግረን ነበር። ዶር ኦፍ ኖ ሪተርን በጣም ማየት የምፈልገው እና እንዳልሽው የኔልሰን ማንዴላ መታየት ያለበት ቦታ ነው። ስለዚህ በአንድም በሌላም ታሪኮቹ እንዳለ ስለተሳሰሩ እዚህ ያሉ የቅዳሜ ከሰዓት ቤተሰቦችም አሁን ያልናቸውን ቦታዎች የዚህ የኢዩም በቅርብ ጊዜ ለሁሉም ሰው ክፍት እንደሚሆን ነግረውናል። የቀድሞው የአፍሪካ ህብረት የስብሰባ አዳራሽ ሁሉም ሰው እንዳየው ክፍት እንደሚሆን ነግረውናል። ስለዚህ በዛ አጋጣሚ ማየት ይቻላል። አሁን ያልከውንም የፈጥኖ ደራሹንም ሄዶ ኔልሰን ማንዴላ ያረፉበትን የሰለጠኑበትን ቦታ ማየት በራሱ የሆነ የሚፈጥረው ነገር አለና ይበልጥ ያጀግናል። ስለዚህ ወደዛ መሄድ የተሻለ ይመስለኛል። እና የካቲት ወር ለማንኛውም ለኢትዮጵያውያንም በዓለም ሁሉ ላሉ ጥቁር ህዝቦች አይደለ ለሁሉም በተለያየ መልኩ ድል የሚከበርበት ወር ነው። የተለየ ወር ነው ማለት ነው። ስለዚህ እንግዲህ ይሄን ሀል ካልን ስለዚህ ወር በነገራችን ላይ ሌላው ጋሽ ኃይሌ ገሪማ
ታላቁ የፊልም ሰው ሰሞኑንም ጀርመን ሀገር ታላቅ ሽልማት ተበርክቶላቸዋል አርበኞችን በተመለከተ ስለሰሩና እሳቸውን ጨምሮ ሌሎች እንግዲህ በህይወት ያለፉ እኛ ላለንበት ነፃነት ደማቸውን አጥንታቸውን የከሰከሱ ከኛ አገር አልፎ በዓለም አቀፍ ደረጃ ብዙ ስማቸው የተወሳ የሚኖሩ ታሪክ የማይረሳቸው ብዙ ጀግኖች አሉና ለዚች ቀን እንድንበቃ ለከፈሉልን መስዋዕትነት እጅግ በጣም አድርገን እናመሰግናለን። ይሄን ሀልካልን ዛሬ በቅዳሜ ከሰዓት በእርግጥ ብዙ ነገር ይዘናል፣ ግን በመግቢያችን የሚመጡ እንግዶች አሉ ከግራና ከቀኝ ችሎታ አላቸው ብለን ገምታለን አላቸው። ስለዚህ አሁን ችሎታቸውን እንፈትሽ። እንግዲህ የድምጽ የተለያዩ የግጥም የትወና የድምጽ ማስመሰል የትወናም ካለ እስኪ ማለት እድላችሁን ተወዝወዝ በሉ ይመጣችሁ። ዛሬ አሌክስ የተዘጋጀው። አሌክስ እንዴት ነህ? አሎ እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ቆያችሁ። ሙሉ ስምህን ግን እንታወቅ። ሙሉ ስሜ አለማየሁ አለነ። አለማየሁ አለነ የማን ሙዚቃ እንትጩት? ታምር ግዛው ያቀነቀነችው። እሺ የታምር ግዛው ያቀነቀነችው ማለት ሪሚክስ ያደረገችው። እሺ እንስሞሽ በባይተዋር ጎጆ የሚለው። እሺ እሺ በባይተዋር ጎጆ በባይተዋር አልጋ በባይተዋር አልጋ እንግዲህ ሌሊቱ ዋ እንዴት ይንጋ ዋ እንዴት ይንጋ ያረፍንበት ጎጆ ያሞቀን መኝታ ሐቄን ይግለጽልሽ የፍቅሬን እውነታ ይኔ አካል ባክሽ ባክሽ ይበቃል ባክሽ በሞቴ አልቋል ሰውነቴ በሞቴ ሰውነቴ ሲያብሰለስል ያድራል አካል ሰውነትሽን አካል ሰውነትሽን ሰውነቴ ዋው አሪፍ በደንብ ነው ያስከን። በእውነት በጣም ቆንጆ ነው። በጣም ቆንጆ ነው። አመሰግናለሁ። ዘፈኑ የማን ነው ማለት ነው? ስለረሳሁት ኦሪጂናሊ ኦሪጂናሉ ጥላሁን ገሰሰ የጥላሁን ገሰሰ ዘፈን ነው። ጥላሁን ገሰሰ። ከዛ በኋላ ታረቀኝ ማን ታረቀኝ ብሎ ከዛ ደግሞ ታምር ግዛውን ተጫውተዋል። ታምር ግዛው ስትጫወተው ማት እዚህ ይለኛል። ሁሌም አብሮ ይመጣብኝ ይልማ ገብረአብ መነጽሩ ነው እንዲሳይ በጣም በቃ እዛ ጋ እንፀሐይ ነበረ አይሲን ሰርጸም ነበር መሰለኝ ነው ሹር ኤኒዌይ ስትጫወተው በአንድ ኪቦርድ ነበር የምትጫወተው ተመስጠውባት ነበር በጣም በተለይ ይልማ የማይረሳ ነውና ታምር ግዛው በዛም በደም ነው። ስለዚህ አሌክስ እኛን አከፋፍለ ወስደናል። እኛም ተነስተን ነበር። በጣም እናመሰግናለን። አሪፍ ነው። እናመሰግናለን። እሺ አሁን ከአሌክስ ወደ እንታወቅ። እሺ ተዋናይት ትዕግስት አያሌው እባላለሁ። ተዋናይት ነሽ? አዎ። የማቀርበው የአስቴርን ነው። ለማንጎራጎር ያህል ነው። ለማንጎራ እንጂ ሙያሽ ዋንኛው ትወና ነው። ትወና ነው። ምነው ግራ ወጣ እንዴት ፈረደብኝ ያማንተን አየሁት በዛብኝ ወዴት ነው መዋያ ፈራሁኝ እንጃለኝ አይነ በዝቶብሃል ሽሽግ በልልኝ ፍቅር የብርጌታ ሰራ ፍቅር ልሏል መንደሩ ፍቅር ቃንተ ገላ ፍቅር አይሆንም ወይ ጥሩ ፍቅር
ከረባት አስረሃል ፍቅር ብለው አወሩልኝ ፍቅር ከአንገቷ ፍቅር አውልቀው በሉልኝ። እንደጀመርነው እንጨርሰዋለን ማለት ነው። እዚህ ሳውንድ ትራኩም ያም ቢተባበር በእውነቱ ትዕግስት እንደው በትዕግስት ስለሰማንሽ ታመሰግኝ። አይ ባዝናኝ ዘርፍ ባዝናኝ ዘርፍ ይዘነዋል። ዘርፏ ደግሞ የሷ ትወና ስለሆነ ነው የታገስንሽ። ማንጎራጉር ነው። እናመሰግናለን። ስለዚህ ተውኔታዊ ድራማ ልትሰራ ትችላለች። ደግሞ እንገናኛለን። እናመሰግናለን ትዕግስት። እናመሰግናለን። አሁን ደግሞ እዚህ ጋር ይታየኛል ካልዘፈንኩ እያለኝ ነው። እሺ ስም ያስቻለ መኮንን ይባላል። የኤልያስ ተባባል ነው የምዘፍነው። ኤልያስ ተባባል የትኛው? ማማዬ እሺ እሺ በተቻለ መጠን ሰብልዬን እያየ የመረጥሽው አይን ኮንታክት ያደረግ አሁ ከረጅም ማማ ላይ ጠንቅሽ የበላ ሰው ከጎድጓዳው ስፍራ ጠይሜ ሳመ ሰው እንኳን ሽማግሌ ዳኛም አይመልሰው ደይጸናው መንገዴን ታከተኝ የሆዷን ጠይቆ ማንባሴን አበተኝ ደንደረደ ማማዬ ቆንጆ ልጅ ማማዬ ሸጋ ልጅ ማማዬ አይነ ቁሉ ሽንጠሎጋ የወለዱ እንደሆን እውቀት የምትሻ የወለዱ እንደሆን ታመጣለች አማች ብረት መዝገም ይሁን ታመጣለች አማች ብረት መዝገም ይሁን ማማዬ እኔ ማማዬ ቆንጆ ልጅ ማማዬ ካገቡ እንኳን አይቀር ሻምርተው ያገባሉ እያያት ካገቡ እንኳን አይቀር ካገቡ እንኳን አይቀር እውቀት የምትሻ መርጠው ያገባሉ ከወደዱም አይቀር መልካም ጸባይ ያላት መርጠው ያገባሉ ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘቡ የሚያልቅና ሁለተኛ ማማዬ ኧረ ነይ ማማዬ ሸቀል ማማዬ ቀጥታለት በእውነት ተጣላለች። አሁን ይዘፈቃ እኔ የወንድሜን ስራ ምን ብየዋለሁ? ድል በትግል ብየዋለሁ። ትግል ይታገለው መጨረሻ ላይ አመጣሁ እኮ የምትፈልገው ቀስ እያለ ነው የመጣው። እኔ ግን ምን እንዳየ ታውቃላችሁ? ገንዘብ አላት ብሎ መልከ ጥፉ ማግባት የሚለው ላይ ሁለት እጇ እንደዚህ አድርገህ ገንዘብ አምጥተዋል። አንዳንድ ሙዚቃ ይጀመርና አይደለ የሆነ ቦታ ጉል ቦታ ላይ ሲቆሙ እኮ እኛ ምን እናደርግ ወንድማችን ጨረሱ ቻል ጎበዝ። በእውነት እኛ ዛሬ ያየነው አሁን በትዕግስትም ወንድማችንም ትግል ግን ያልቃል። ድል በትግል። ለማንኛውም በጣም እናመሰግናለን ሁላችሁንም መታችሁ ስለዘፈናችሁ ችሎታችሁን ስላሳያችሁ። ሳምንት ግን ወንበራችን ስር ሽልማት ይኖራል። ያን ሽልማት ለመውሰድ ችሎታ ያላቸው ሰዎች መጥተው እንዲዘፍኑ እንፈልጋለን። እንደዛሬ የምትሞክሩም ቢሆን ችግር የለውም። 7696 ላይ ኬኬ ታለንት ብላችሁ ብትልኩልን እንደውላችኋለን። ከዛ ውጪ ሆስት ማድረግ የምትፈልጉ ሰዎች አሁን እኛ የመራነውን ፕሮግራም እናንተ ናችሁ የምትመሩት። የሆስትነት ችሎታችሁን አውጥታችሁ ማሳየት ትችላላችሁ። ስለዚህ ኬኬ ሆስት ብላችሁ መላክ ትችላላችሁ። ኖርማል ደግሞ ከኛ ጋር ጥሩ ቀን ለማሳለፍ የምትፈልጉ አብራችሁን ለመዋል የምትፈልጉ ደግሞ ኬኬ ብቻ ብላችሁ ብትልኩልን ወይ ደግሞ ኬኬ ታዳሚ ብላችሁ ብትልኩልን እኛ እንደውላችኋለን። ትመጣላችሁ። ልክ እንደዛሬው እንዝናናለን። ደስ የሚል ጊዜ እናሳልፋለን።
ዘና ብለናል ዛሬ። ስለዚህ የዛሬው ቅዳሜ ከሰዓት በዚህ መልኩ ሞቅ ደመቅ ብሎ ተጀምሯል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ ነው።